አዳዲስ የስነ ህይወት ቴክኖሎጂዎች ቁጥር 130 የአእምሮና የእውቀት ተሰጥኦ ያለው የሰው ልጅ ሊገለል የሚገባው ውጫዊ ነገር እንዳይደለ ስለ ሰው ዘርና ስለ ፍጥረት ያቀረብኩት የፍልስፍናና ነገረ መለኮታዊ ራእይ ግልጽ ያደርገዋል። ለሰው ልጅ ህይወት አስፈላጊ እስከሆነ ድረስ በእጽዋትና በእንስሳት ህይወት ውስጥ የሰው ጣልቃ መግባት የተፈቀደ ቢሆንም በእንስሳት ላይ የሚደረግ የቤተ ሙከራ ስራ ከግብረ ገብ አንጻር ተቀባይነት የሚኖረው በልኩና ለሰው እንክብካቤ ወይም የሰውን ህይወት ለማዳን አስተዋጽኦ የሚያደርግ ከሆነ ብቻ እንደሆነ የካቶሊክ ቤተክርስቲያን ትምህርተ ክርስቶስ ያስተምራል። ይኸው ትምህርተ ክርስቶስ በጥብቅ እንደሚያትተው የሰው ስልጣን ገደብ አለው። ስለሆነም እንስሳትን ያለ አግባብ እንዲሰቃዩ ወይም እንዲሞቱ ማድረግ የሰውን ክብር የሚቃረን ተግባር ነው። ይህን የመሰለ አጠቃቀምና ሙከራ ለፍጥረት አንድነት መንፈሳዊ ክብር መስጠትን ይጠይቃል። ቁጥር 131 እዚህ ላይ የሳይንስና ቴክኖሎጂ እድገት የሚያስገኘውን ጥቅም በእግዚአብሔር የፍጥረት ስራ በኃላፊነት ስሜት ለመካፈል ያለውን የሰውን ልጅ ጥሪ ክቡርነት ማረጋገጫ ያደረጉትን ከዚሁ ጋርም ይህን የመሰለ ጣልቃ ገብነት በሌሎች ቦታዎች ላይ ለሚያስከትላቸው ውጤቶች ትኩረት ሳይሰጡ በአንድ የስነ ምህዳር አካባቢ ጣልቃ መግባት እንደማንችል ያመለከቱትን የቅዱስ ዮሐንስ ጳውሎስ ዳግማዊን ሚዛናዊ አቋም ለማስታወስ ወዳለው። እርሳቸውም ጥናተ እጽና የዚሁ ቴክኖሎጂ በግብርናና በኢንዱስትሪ ዘርፎች ስራ ላይ መዋልን በመሰሉ ሌሎች የምርምር ዘርፎች ከሚደገፈው ሞሌኩላር ባዮሎጂ ጥናትና ስራ ላይ መዋል ለሚገኙ ጥቅሞች ቤተክርስቲያን ዋጋ እንደምትሰጥ ግልጽ አድርገዋል። ነገር ግን ይህ ሁኔታ የጣልቃ ገብነቱን አሉታዊ ውጤቶች ችላ ወደሚል ጅምላ የጥናተ እጽ ጥበብ ማምራት እንደሌለበት አመልክተዋል። የሰው የፈጠራ ችሎታ ሊታፈን አይችልም። አንድ የኪነ ጥበብ ሰው ከፈጠራው ሊታገድ የማይችል ከሆነ ሳይንስና ቴክኖሎጂን ለማስፋፋት ልዩ ተሰጥኦ ያላቸው ወገኖችንም ለሌሎች አገልግሎት የሚውለውንና ከእግዚአብሔር ያገኙትን ተሰጥኦ እንዳይጠቀሙ መከልከል አይቻልም። ስለዚህ ትልቅ ስጋትን ያዘለ ኃይል የሆነውን የዚህን የሰው ስራ ግቦች ውጤቶች አጠቃላይ አገባብና ግብረ ገባዊ ገደቦች ያለማቋረጥ ማሰላሰል ያስፈልጋል። ቁጥር 132 ስለዚህ በአሁኑ ጊዜ በቁሳዊ እውነታ ውስጥ ያለውን እምቅ ኃይል ለመጠቀም ሲባል በባዮቴክኖሎጂ አማካኝነት የሚደረገውን የዘረመል ማሻሻያ የሚያካትተውንና በእጽዋትና በእንስሳት ላይ የሚደረገውን የሰው ልጅ ጣልቃ ገብነት በተመለከተ ለሚካሄድ ማንኛውም ማሰላሰያ ትክክለኛው ማዕቀፍ ይህ ነው። ከኢኮኖሚያዊ ጥቅሞች ገለልተኛ በሆነ ምርምር አማካኝነት ስለ ስነ ህይወታዊ መዋቅሮች፣ ስለ ችሎታቸውና ስለ ባህሪ ለውጦቻቸው ምን ሊያስተምሩን እንደሚችሉ ለማወቅ ለስነ ህይወት ሳይንሶች ትኩረት መስጠት እንደሚገባ ከአእምሮ ጥበብ የፈለቀ እምነትን ይጠይቃል። ማንኛውም ተገቢ የሆነ ጣልቃ ገብነት በተፈጥሮ ላይ የሚካሄደው እግዚአብሔር ባቀደው መሰረት ተፈጥሮን በራሱ መንገድ የራሱን እድገት ለማራመድ ብቻ ነው። ቁጥር 133 እጽንም ሆነ እንስሳን ሕክምናንም ሆነ ግብርናን በተመለከተ ስለሚደረግ የዘረመል ለውጥ አጠቃላይ ግምት መስጠት ይከብዳል። ምክንያቱም እነዚህ ለውጦች እጅግ የተለያዩና ልዩ ግምት መውሰድን የሚጠይቁ በመሆናቸው ነው። ስጋቱ ሁሌም ጥቅም ላይ የዋሉ ዘዴዎች ብቻ ሳይሆኑ ተገቢ ባልሆነ ወይም ከመጠን ባለፈ መንገድ ስራ ላይ መዋላቸው ነው። በሰው ጣልቃ ገብነት የተፈጠሩ የዘረመል ለውጦችም ቢሆኑ የአዲስ ዘመን ክስተት አይደሉም። እንስሳትን ማላመድ፣ ዝርያዎችን ማዳቀልና ሌሎች የቆዩና አጠቃላይ ተቀባይነት ያላቸው አሰራሮች እንደ ምሳሌ ሊጠቀሱ ይችላሉ። በሰብሎች ላይ የዘረመል ሳይንሳዊ ለውጦች የተጀመሩት በግብታዊነት የእጽ በራሪዎችን ከሚቀይረው የተፈጥሮ ባክቴሪያ መሆኑን ማስታወስ ያስፈልገናል። ይሁን እንጂ በተፈጥሮ ውስጥ ይህ ሂደት አዝጋሚና የብዙ ምዕተ ዓመታት ሳይንሳዊ እድገት ድምር ውጤት በሆነው በአሁኑ ዘመን ቴክኖሎጂ እድገት ምክንያት ፍጥነቱን ከጨመረው ሂደት ጋር ማወዳደር የሚቻል አይደለም። ቁጥር 134 ዘረ ልውጥ ሰብሎች በሰዎች ላይ ጉዳት ስለማድረሳቸው በውል የተረጋገጠ ማስረጃ ባይኖርምና ጥቅም ላይ በዋሉባቸው አንዳንድ አካባቢዎች ችግሮችን የቀረፈ ኢኮኖሚያዊ እድገትን ያስገኙ ቢሆንም ችላ የማይባሉ አያሌ ችግሮች አሁንም አሉ። እነዚህ ሰብሎች ጥቅም ላይ በዋሉባቸው ብዙ ቦታዎች ምርታማ መሬት በጥቂት ባለይዞታዎች እጅ ተከማችቷል። ይህም የሆነው የለማውን መሬት በማጣታቸው ምክንያት ቀጥታ ምርት ከማምረት የወጡ አነስተኛ አምራቾች ቀስ በቀስ በመጥፋታቸው ነው። ከእነዚህም መካከል እጅግ ደካሞቹ ጊዜያዊ የጉልበት ሰራተኞች ሲሆኑ ብዙ የገጠር ሰራተኞች በድህነት ወደ ተጠቁ የከተማ አካባቢዎች ይሰደዳሉ። የእነዚህ ሰብሎች መስፋፋት አሁንም ሆነ ወደፊት የስነ ምህዳርን ውስብስብ መዋቅሮች የማጥፋት
የምርትን ብዝሃነት የመቀነስና የአካባቢ ኢኮኖሚዎችን የመጉዳት አቅም አለው። በተለያዩ አገሮች ውስጥ ሰብሎችንና ሌሎች የሚያስፈልጓቸውን የግብርና ምርቶች የሚያመርቱ ትላልቅና ተወዳዳሪ የሌላቸው ብቸኛ ኩባንያዎችን እናያለን። መካን ዘሮች ግምት ውስጥ ሲገቡ ይህ ተደጋፊነት ይበልጥ የከፋ ይሆናል። ውጤቱም ገበሬዎች እነዚህን ዘሮች ከትላልቅ አምራቾች እንዲገዙ የሚያስገድዳቸው ይሆናል። ቁጥር 135 በእውነቱ እነዚህ ጉዳዮች ቀጣይ ትኩረት ያሻቸዋል። ስነ ምግባራዊ እንደምታቸውም ሊጤን ይገባል። አሁን ያለውን መረጃ ሁሉ ግምት ውስጥ ያስገባና እውነቱን ነጥሮ የሚያወጣ ሰፊ ኃላፊነት የሚሰማው ሳይንሳዊና ማህበራዊ ውይይት እንዲካሄድም ያስፈልጋል። አንዳንድ ጊዜ እንደሚሆነው የተሟላ መረጃ ለውይይት አይቀርብም። ፖለቲካዊ፣ ኢኮኖሚያዊ ሆነ ርዕዮተ ዓለማዊ የሆኑ ልዩ ጥቅሞችን መሰረት ያደረገ መረጣ ይካሄዳል። ይህም ሁሉንም ተገቢ ነጥቦች ግምት ውስጥ ወደ አስገባና በተለያዩ ጥያቄዎች ላይ ሚዛናዊና በአርቆ ማስተዋል ላይ ወደ ተመሰረተ ውሳኔ ለመድረስ የሚያስቸግር ያደርገዋል። ጉዳዩ በቀጥታም ሆነ በተዘዋዋሪ የሚመለከታቸው ሁሉ ማለትም ገበሬዎች፣ ተጠቃሚዎች፣ ባለስልጣናት፣ ሳይንቲስቶች፣ ዘር አብቃዮች፣ ጸረ ተባይ ወይም አረም በተረጨባቸው እርሻዎች አጠገብ የሚኖሩ ሰዎችና ሌሎችም ችግሮቻቸውና ጭንቀታቸውን በሚያሳውቁባቸው አሁንም ሆነ ወደፊት ለጋራ ጥቅም የሚሆኑ ውሳኔዎችን ለማሳለፍ እንዲቻል ለበቂና አስተማማኝ መረጃ ተደራሽ የሚሆኑባቸው ውይይቶች እንዲኖሩ ያስፈልጋል። ይህ ውስብስብ የሆነ የስነ ምህዳር ጉዳይ ስለሆነ ቢያንስ በጉዳዩ ላይ አዲስ ሀሳብ ሊፈነጥቅ የሚችል ገለልተኛና ዘርፈ ብዙ ባለሙያዎችን የሚያሳትፍ ምርምር ለማካሄድ የሚረዳ ገንዘብ ለመመደብ የተሻለ ጥረት የሚደረግበት አጠቃላይ አካሄድ መኖርን ይጠይቃል። ቁጥር 136 በሌላ በኩል አንዳንድ የአካባቢ እንክብካቤ እንቅስቃሴዎች የአካባቢን አንድነት ሊጠብቁና በሳይንሳዊ ምርምሮች ላይ የተወሰነ ገደብ እንዲቀመጥ ተገቢ ጥያቄ ሲያቀርቡ፣ እነዚህን መርሆች ግን በሰው ሕይወት ላይ ማዋል ሲሳናቸው ማየት አስጨናቂ ነገር ነው። በህያው ሰብአዊ ሽል ላይ ገደቡን ያለፈ ሙከራ ሲደረግ ድርጊቱን ትክክለኛ አድርጎ የማየት ዝንባሌ አለ። የማይገሰስ የሰው ልጅ ዋጋ ከእድገት ደረጃው የላቀ መሆኑን እንዘነጋለን። በተመሳሳይ ሁኔታ ቴክኖሎጂ ትልልቅ የስነ ምግባር መርሆችን ችላ ሲል ማንኛውንም ተግባር እንደ ህጋዊ ነገር መቁጠር ይመጣል። በዚህ ምዕራፍ እንዳየነው ከስነ ምግባር የተለየ ቴክኖሎጂ የራሱን ኃይል በቀላሉ መገደብ አይቻለውም። ምዕራፍ 4 የተቀናጀ የተፈጥሮ ወይም የስነ ምህዳር እንክብካቤ ቁጥር 137 ሁሉም ነገር መስተጋብር ያለው ስለሆነና የዛሬ ዘመን ችግሮች የዓለምን ቀውስ የተለያየ ገጽታዎች ከግምት ውስጥ ማስገባት የሚችል ራዕይ እንዲኖር የሚጠይቁ በመሆናቸው በዚሁ አጋጣሚ ሰብአዊና ማህበራዊ ገጽታውን በግልጽ ስለሚጠብቀው የተቀናጀ ስነ ምህዳር አንዳንድ መሰረታዊ ነገሮችን እንድናጤን ሀሳብ አቀርባለሁ። አካባቢያዊ ኢኮኖሚያዊና ማህበራዊ ስነ ፍጥረት ቁጥር 138 ስነ ምህዳር በህያዋን ህዋሳትና እነርሱም በሚያድጉበት አካባቢ መካከል ያለውን ግንኙነት ያጠናል። ይህም ለህብረተሰብ ህይወትና ህልውና በሚያስፈልጉ ቅድመ ሁኔታዎች እንዲሁም የአንዳንድ የእድገት የምርትና የፍጆታ ስርዓቶችን ለመመርመር በሚያስፈልገው ሀቀኝነት ላይ ማሰላሰልንና መወያየትን ይጠይቃል። ሁሉም ነገር ምን ያክል መስተጋብር እንዳለው በሚገባ መረዳት ያስፈልጋል። ጊዜና ቦታ እርስ በርስ የተነጣጠሉ አይደሉም። አቶሞች ወይም የንዑስ አቶሞች ቅንጣቶች እንኳ በተናጠል አይታሰቡም። የመሬት ልዩ ልዩ አካላዊ፣ ኬሚካላዊና ስነ ህይወታዊ ገጽታዎች እንደ ተቀናበሩ ሁሉ ህያዋን ዝርያዎችም እንዲሁ ሙሉ በሙሉ ከቶ ልንመረምረውና ልንረዳው የማንችለው መዋቅር አካል ናቸው። ከስነ ባህሪያችን ከዘረመላችን ሚስጥራዊ ቁልፍ የተወሰነውን ክፍል የሚጋሩ ብዙ ህያዋን ፍጥረታት አሉ። ስለዚህ የእውቀት መከፋፈልና የመረጃ መነጣጠል ከሰፊው የእውነታ ራዕይ ጋር ካልተቀናጀ በስተቀር አላዋቂነት ይሆናል። ቁጥር 139 ስለ አካባቢ ስንናገር በተፈጥሮና በእርሱም ውስጥ በሚኖረው ህብረተሰብ መካከል ስላለው ግንኙነት ማለታችን ነው። ተፈጥሮን ከእኛ እንደተለየ ወይም በውስጡ የምንኖርበት ቦታ ብቻ አድርገን ማሰብ አይገባም። እኛ የተፈጥሮ አካል በውስጡ ያለንና ያለማቋረጥ ከእርሱም ጋር የምንገናኝ ነን። አንድ የተወሰነ አካባቢ በምን ምክንያት እንደተበከለ ለማወቅ የህብረተሰብን አሰራር፣ የኢኮኖሚውን፣ የስነ ባህሪውንና እውነታን የምንረዳበትን መንገድ ማጥናትን ይጠይቃል። ከለውጡ ስፋት የተነሳ ከእንግዲህ ወዲያ ስለ ችግሩ እያንዳንዱ ክፍል ፍቱንና ቁርጥ ያለ መልስ ማግኘት ያስቸግራል። ስለዚህ በራሳቸው በተፈጥሮ ስርዓቶችና በማህበራዊ ስርዓቶች መካከል ያሉ መስተጋብሮችን ከግምት ውስጥ የሚያስገቡ አጠቃላይ የሆኑ መፍትሄዎችን መሻት ያስፈልጋል።
ያጋጠሙን ሁለት የተለያዩ ቀውሶች አንዱ የአካባቢና ሌላው ማህበራዊ ሳይሆኑ ማህበራዊና አካባቢያዊ የሆነ አንዱ ስብስብ ቀውስ ነው። ለመፍትሄው የተነደፉ ስልቶች ወይም ስትራቴጂዎች ድህነትን ለመዋጋት፣ የተገለሉ ወገኖች ክብራቸውን ለመመለስ እንዲሁም ተፈጥሮን ለመጠበቅ የሚረዳ የተቀናጀ ዘዴን ይጠይቃሉ። ቁጥር 140 አንድ ተግባር በአካባቢ ላይ የሚያሳድረውን ተጽዕኖ ለማወቅ ብዙና የተለያዩ ጉዳዮችን ከግምት ውስጥ ማስገባትን ስለሚጠይቅ ለተመራማሪዎች ተገቢውን ድርሻ መስጠት፣ መስተጋብራቸውን ማመቻቸትና ሰፊ የትምህርት ነጻነትን ማረጋገጥ ያስፈልጋል። በመካሄድ ላይ ያለው ምርምርም የተለያዩ ፍጥረታት ዛሬ የስነ ምህዳር ስርዓቶች ብለን የምንጠራቸውን ትልቁን አካላት በመገንባት ረገድ ምን ያክል እርስ በራሳቸው እንደሚገናኙ የተሻለ ግንዛቤ ሊሰጡን ይገባል። እነዚህን ስርዓቶች ከግምት ውስጥ የምናስገባው በተሻለ መንገድ እንዴት እንደምንጠቀምባቸው ለመወሰን ብቻ ሳይሆን ከጥቅማቸውን ባሻገር እውነተኛ ዋጋ ስላላቸው ጭምርም ነው። እያንዳንዱ ህዋስ የእግዚአብሔር ፍጥረት እንደመሆኑ መጠን በራሱ መልካምና ሊደነቅ የሚገባው ነው። በተወሰነ ቦታ የሚኖሩና እንደ ስርዓት የሚንቀሳቀሱ አጠቃላይ የህዋሳት ህብርም እንዲሁ ናቸው። ነገሩን ብዙ ጊዜ ባናስተውለውም ለገዛ ህልውናችን በእነዚህ ትላልቅ ስርዓቶች ላይ ጥገኞች እንሆናለን። የስነ ምህዳር ስርዓቶች ካርቦን ዳይኦክሳይድን በመበተን ውሃን በማጥራት በሽታዎችንና ወረርሽኞችን በመቆጣጠር አፈር በመስራት ቆሻሻን በማበስበስና ችላ በምንላቸው ወይም በማናውቃቸው ሌሎች ብዙ መንገዶች እንዴት በመስተጋብር እንደሚሰሩ ብቻ ማስታወስ ያስፈልገናል። ብዙ ሰዎች አንዴ ይህን ካወቁ ቀደም ሲል በተሰጠን ከእኛ በፊት በነበረና ከችሎታችን በላይ በሆነ እውነታ ላይ እንደምንኖርና እንደምንሰራ ይገነዘባሉ። ስለዚህ ስለ ቀጣይ አጠቃቀም ስንናገር በተለያዩ አካባቢዎቹና ገጽታዎቹ ራሱን በራሱ የማደስ ችሎታ ስላለው ስለ እያንዳንዱ የስነ ምህዳር ስርዓት ሁልጊዜ ማሰብ ያስፈልጋል ማለት ነው። ቁጥር 141 የኢኮኖሚ እድገት በበኩሉ የአሰራር ሂደቶችን ለማቅለልና ወጪዎችን ለመቀነስ ሲባል ሊተነበዩ የሚችሉ ምላሾችንና አንዳንድ ቋሚ መለኪያዎችን ያስቀምጣል። ይህም እውነታን በማስፋት ለማየት የሚያስችል የኢኮኖሚ ስነ ምህዳርን አስፈላጊነት ያመላክታል። አካባቢን መንከባከብ በመሰረቱ የእድገት ሂደት አንዱ አካል ስለሆነ ከእርሱ ተነጥሎ ሊታይ አይችልም። ስለዚህ ይበልጥ የተቀናጀና የተዋሃደ ራዕይ ይኖር ዘንድ ምጣኔ ሀብትን ወይም ኢኮኖሚክስን ጨምሮ የተለያዩ የእውቀት ዘርፎችን ማካተት የሚችል ሰብአዊነት በአስቸኳይ ያስፈልገናል። ዛሬ የአካባቢ ችግሮች ትንተና ከሰብአዊ፣ ከቤተሰባዊ፣ ከስራና ከከተማ ኑሮ አገባቦች ትንተና ወይም ግለሰቦች እርስ በርስ ካላቸው ግንኙነት እንዲሁም ከሌሎችና ከአካባቢ ጋር ካላቸው ግንኙነት ተነጥሎ ሊታይ አይችልም። በስነ ምህዳር ስርዓቶች መካከል እንዲሁም በተለያዩ የማህበራዊ ግንኙነት ዘርፎች መካከል መስተጋብር መኖሩ ሙሉውን ከከፊሉ እንደሚበልጥ አመላካች ነው። ቁጥር 142 ማንኛውም ነገር መስተጋብር ካለው የህብረተሰብ ተቋማት ጤናማነት በአካባቢና በሰብአዊ ህይወት እኩልነት ላይ የሚያስከትላቸው ውጤቶች አሉት ማለት ነው። ማንኛውም የትብብርና የወዳጅነት ጥሰት አካባቢን ይጎዳል። በዚህ ረገድ ማህበራዊ ስነ ምህዳር ተቋማዊ ሲሆን ወደ መላው ህብረተሰብ ከመጀመሪያ ማህበራዊ ቡድን ማለትም ከቤተሰብ አንስቶ ቀስ በቀስ ሰፋ ወዳለ አካባቢ ብሔራዊና ዓለም አቀፋዊ ማህበረሰቦች እየሰፋ የሚሄድ ነው። በእያንዳንዱ ማህበራዊ ደረጃና በእነርሱ መካከል ሰብአዊ ግንኙነቶችን የሚቆጣጠሩ ተቋማት ይመሰረታሉ። እነዚህን ተቋማት የሚያዳክም ማንኛውም ነገር ኢፍትሐዊነትን፣ ሁከትን፣ ነጻነት ማጣትን የመሳሰሉ አሉታዊ ውጤቶች ይኖሩታል። በርካታ ሀገሮች ያሏቸው ውጤታማ ተቋማት በአንጻራዊነት በዝቅተኛ ደረጃ ስለሚገኙ ከዚህ ሁኔታ ተጠቃሚ ከሚሆኑ ጥቂቶች ወገኖች በስተቀር ለተቀረው ህዝባቸው ትልቅ ችግርን ይፈጥራሉ። በመንግስት አስተዳደርም ሆነ በተለያዩ የሲቪክ ህብረተሰብ ደረጃዎች ወይም በራሳቸው በግለሰቦች ግንኙነት መካከል ለህግ ተገዢ አለመሆን ይበልጥ እየተለመደ መጥቷል። ህጎች በሚገባ የተቀረጹ ሊሆኑ ይችላሉ፣ ሆኖም ተራ ጽሑፍ ሆነው ይቀራሉ። በዚህ አይነት ሁኔታ በአካባቢ ጋር የተገናኙ ህጎችና ደንቦች በእርግጥም ውጤታማ ይሆናሉ ብለን ተስፋ ማድረግ እንችላለን። ለምሳሌ ስለ ደን እንክብካቤ ግልጽ ደንብ ያላቸው ሀገሮች ህጎቹ በተደጋጋሚ ሲጣሱ እያዩ በዝምታቸው እንደሚቀጥሉ እናውቃለን። ከዚህ በተጨማሪ በአንድ አካባቢ የሚከሰት ነገር በሌሎች አካባቢዎችም ላይ በቀጥታም ሆነ በተዘዋዋሪ ተጽዕኖ ያሳድራል። የባህል ስነ ምህዳር ቁጥር 143
143 ከተፈጥሮ ውርስ ሀብት ጎን ለጎን እንደዚሁ ስጋት የተደቀነበት ታሪካዊ ኪነጥበባዊና ባህላዊ ውርስ ሀብት አለ። ይህ ውርስ ሀብት የእያንዳንዱ ቦታ የጋራ ማንነት አካልና ለኑሮ ተስማሚ ለሆነ ከተማ ግንባታ መሰረት ነው። ቁም ነገሩ ለአካባቢ ክብር ያላቸው ነገር ግን ሁሌም ለኑሮ ማራኪ ያልሆኑ ከተሞችን አፍርሶ በአዲስ መገንባት አይደለም። ይልቁንስ የእያንዳንዱን ቦታ ታሪክ፣ ባህልና ኪነ ህንጻ ማዋሃድና የቀድሞ ማንነቱን መጠበቅ ያስፈልጋል። ስለዚህ ስነ ምህዳር ሰፋ ባለመልኩ የሰውን ዘር ባህላዊ ቅርሶች መንከባከብንም ያካትታል። ዘርዘር ባለመልኩ ደግሞ የአካባቢ ችግሮች ሲጠኑ ለአካባቢ ባህል የበለጠ ትኩረት መስጠትን፣ በሳይንሳዊና ቴክኖሎጂ ቋንቋና በህዝብ ቋንቋ መካከል ውይይትን የሚደግፍ እንዲሆን ያስፈልጋል። ባህል ካለፈው ዘመን ከወረስነው ነገር ይበልጣል። ከሁሉም በላይ ህያው፣ ብርቱና አሳታፊ የሆነ የዛሬ እውነታ ስለሆነ በሰዎችና በአካባቢ መካከል ያለውን ግንኙነት እንደገና በምናጤንበት ጊዜ ሊዘነጋ የሚገባው ነገር አይደለም። ቁጥር 144 በዛሬው ሉላዊ የኢኮኖሚ አሰራሮች የተበረታታው የሰዎች የፍጆታ ራዕይ ባህሎችን የማስተካከልና በሰው ዘር ሁሉ ቅርስ ውስጥ ያለውን ሰፊ ልዩነት የመቀነስ ውጤት አለው። ሁሉንም ችግሮች በተመሳሳይ ቁጥጥር ወይም ቴክኒካዊ ጣልቃ ገብነት ለመፍታት የሚደረጉ ጥረቶች የሁሉንም ማህበረሰብ የነቃ ተሳትፎ የሚጠይቁ ውስብስብ የአካባቢ ችግሮችን ችላ ወደ ማለት ሊመሩ ይችላሉ። ገና በመቀረጽ ላይ የሚገኙ አዳዲስ ሂደቶች ሁሌም ከውጭ ከመጡ መዋቅሮች ጋር ሊጣጣሙ ስለማይችሉ በራሱ በአካባቢ ባህል ላይ የተመሰረቱ መሆን አለባቸው። ህይወትና ዓለም በእንቅስቃሴ ላይ ያሉ እውነታዎች በመሆናቸው ስለ ዓለም ያለን እንክብካቤም ተለዋጭና ተንቀሳቃሽ ሊሆን ይገባዋል። ቴክኒካዊ መፍትሄዎች ብቻቸውን ምልክቶቻቸውን እንጂ ይበልጥ አሳሳቢ የሆኑ መሰረታዊ ችግሮቻቸውን አያስወግዱም። የህዝቦችንና የባህሎችን መብቶች ማክበር እንዲሁም የአንድ ማህበራዊ ቡድን እድገት በባህላዊ አገባብ ውስጥ የሚካሄደውን ታሪካዊ ሂደት የሚያመላክትና በተገቢው ባህል ውስጥ ቁርኝት ያላቸው የአካባቢ ሰዎችን ተሳትፎ የሚጠይቅ መሆኑን አምኖ መቀበል ያስፈልጋል። እንደዚሁም ጥራት ያለው ህይወት ጽንሰ ሐሳብ በውጫዊ ግፊት የሚመጣ አይደለም። ጥራት ያለውን ህይወት ለመረዳት የሚቻለው ለእያንዳንዱ ሰብአዊ ቡድን በተገባ የምልክቶች የወግና ልማድ ዓለም ውስጥ ነው። ቁጥር 145 በርካታ ከባድ የአካባቢ ብዝበዛና መመናመን አይነቶች ለአካባቢ ማህበረሰቦች ኑሮ የሚያስፈልገውን ሀብት መጨረስ ብቻ ሳይሆን ለረጅም ጊዜያት ባህላዊ ማንነታቸውንና የህይወትና የማህበረሰብ ትርጉምን የቀረጹ ማህበራዊ መዋቅሮችንም ያፈርሳሉ። የአንድ ባህል መጥፋት የአንድ የእጽዋት ወይም የአንድ እንስሳ ዝርያ መጥፋትን ያህልና ከዚያም የባሰ አሳሳቢ ሊሆን ይችላል። ከአንድ የማምረት ስልት ጋር የተያያዘ አንድን ዋና ያኗኗር ዘይቤ በሌላው ላይ መጫን የስነ ምህዳር ስርዓትን ከመቀየር ጋር እኩል የሆነ ጉዳት አለው። ቁጥር 146 በዚህ ረገድ ለነባር ማህበረሰቦችና ለባህላዊ ትውፊቶቻቸው ልዩ እንክብካቤ ማድረግ ያስፈልጋል። በተለይ ትላልቅ ፕሮጀክቶች በመሬታቸው ላይ ሊሰሩ በሚታቀዱበት ጊዜ ዋና የውይይት አጋሮች መሆን አለባቸው። ለእነርሱ መሬት ሸቀጥ ሳይሆን ከእግዚአብሔርና በዚያ እትብታቸው ከተቀበረ አያቶቻቸው የተሰጣቸው ልዩ ስጦታ ማንነታቸውንና እሴቶቻቸውን ለመጠበቅ ሲፈልጉ የሚገናኙበት የተቀደሰ ስፍራቸው ነው። በመሬታቸው ላይ ሲሆኑ እነርሱ ራሳቸው በተሻለ ሁኔታ ይንከባከቡታል። ይሁን እንጂ በተለያዩ የዓለም ክፍሎች ለተፈጥሮና ለባህል መጥፋት ደንታ ሳይሰጥ ለግብርናና ለማዕድን ፕሮጀክቶች ሲባል ከመኖሪያ ቀያቸው እንዲፈናቀሉ ግፊት ይደረግባቸዋል። የዕለታዊ ኑሮ ስነ ምህዳር ቁጥር 147 እውነተኛ ልማት ለሰብአዊ የኑሮ ደረጃ የተቀናጀ መሻሻል ለማምጣት መጣርን ይጨምራል። ይህም ሰዎች የሚኖሩበትን ሁኔታ ግምት ውስጥ ማስገባትን ያካትታል። እነዚህ መቼቶች ወይም ሁኔታዎች አስተሳሰባችንን፣ ስሜታችንንና ተግባራችንን ይወስናሉ። በክፍሎቻችን፣ በቤቶቻችን፣ በስራ ቦታዎቻችንና በሰፈራችን አካባቢያችንን ለማንነታችን መገለጫነት እንጠቀምበታለን። ከአካባቢያችን ጋር ተስማምተን ለመኖር ማንኛውንም ጥረት እናደርጋለን። ነገር ግን ስርዓቱ ሲጠፋ፣ ሲቃወስ ወይም በድምጽና በመልክ ጥፉነት ሲሞላ ይህ መጠኑን ያለፈ መነቃቃት ከአካባቢ ጋር ተስማምተን እንዳንኖርና እንዳንደሰትበትም ጭምር ችግር ይፈጥርብናል። ቁጥር 148 የአካባቢያቸውን ጎጂ ውጤቶች በመቅረፍና ህይወታቸውን በምስቅልቅልና በጥርጣሬ መካከል በትክክለኛው አቅጣጫ በመምራት ለአካባቢው ውሱንነቶች ምላሽ በሚሰጡ ሰዎችና ቡድኖች ዘንድ ድንቅ ፈጠራና ልግስና
ሙስና ይታያል። ለምሳሌ የተበላሸ የፊት ገጽታ ያላቸው ህንጻዎች ባሉበት አንዳንድ አካባቢዎች ሰዎች ለቤቶቻቸው ውስጣዊ ገጽታ ትልቅ እንክብካቤን ያደርጋሉ ወይም በሌሎች ደግነትና ወዳጅነት ይረካሉ። ጤናማ ማህበራዊ ህይወት እምብዛም የማይመኙትን አካባቢ እንኳን ያደምቃል። አልፎ አልፎ አያሌ ችግሮች ቢኖሩም በምስኪኖች አካባቢ አስደሳች ሰብአዊ ስነ ምህዳር በተግባር ይታያል። የቀረበና የጋለ ግንኙነት ሲዳብር ማህበረሰቦች ሲመሰረቱ የአካባቢ ውሱንነቶች በትብብርና በመግባባት መረብ ውስጥ መኖሩ በሚሰማው በየአንዳንዱ ሰው ውስጥ ማካካሻ ሲያገኙ በተፋፈጉ የመኖሪያ ቤቶች ምክንያት የሚመጣውን የመታፈን ስሜት ያረግባል። በዚህ መንገድ ማንኛውም ቦታ የምድር ላይ ገሃነም ከመሆን ለተከበረ ህይወት ወደሚመች ስፍራ ሊቀየር ይችላል ማለት ነው። ቁጥር 149 ስምምነት ክፍት ቦታዎች ወይም የውህደት አቅም በሌለባቸው አካባቢዎች የሚታየው ሰፊ ድህነት ወደ ጭካኔ ክስተቶችና ወደ ወንጀለኛ ድርጊቶች ብዝበዛ ሊመራ ይችላል። በትላልቅ ከተሞች ያልተረጋጉ አካባቢዎች የሚታየው የየዕለት ጭቅጭቅና ማህበራዊ ጥላቻ የጸረ ማህበራዊ ባህሪና ሁከት መፈልፈያ ሊሆንና የተፈናቃይነት ስሜትን ሊፈጥር ይችላል። ይሁን እንጂ ፍቅር ምን ጊዜ ማሸናፊ እንደሚሆን አበክሬ ልገልጽ እወዳለሁ። በእነዚህ ሁኔታዎች ውስጥ የሚኖሩ ብዙ ሰዎች ጭንቅንቅን፣ የስስታምነት ግድግዳ ወደ ፈረሰበትና የራስ ወዳድነት መሰናክሎች ወደ ተወገዱበት ማህበራዊ ሁኔታ ለመለወጥ የሚያስችል የመግባባትና የአብሮነት ግንኙነት መመስረት ችለዋል። ይህ የማህበራዊ ደህንነት ተሞክሮ ብዙውን ጊዜ አንድን ህንጻ ወይም አካባቢ ለማሻሻል የሚረዱ የፈጠራ ሀሳቦችን ያፈልቃል። ቁጥር 150 በመኖሪያ ስፍራና በሰው ባህሪ መካከል ያለውን ግንኙነት በተመለከተ የህንጻዎችን፣ ሰፈሮችን፣ የህዝብ መናፈሻዎችንና ከተሞችን ንድፍ የሚሰሩ ሰዎች የሰዎችን የአስተሳሰብ ሂደቶችን፣ የምልክት ቋንቋና የድርጊት ዘይቤዎችን በሚገባ ለመረዳት ከሚያስችሉን የተለያዩ የሙያ ዘርፎች ትምህርት መውሰድ ይኖርባቸዋል። የንድፉን ውበት ብቻ መሻት በቂ አይደለም። ቁም ነገሩ ለሌላ የውበት አይነት ማለትም ለሰዎች የኑሮ ደረጃ ጥራት ከአካባቢ ጋር ላላቸው ልምድ ለግንኙነትና መረዳዳት የሚንሰጠው አገልግሎት ነው። እዚህ ላይ የከተማ ፕላን ሁልጊዜ በእነዚህ አካባቢዎች የሚኖሩ ሰዎችን አስተያየት ከግምት ውስጥ ማስገባቱ ምን ያህል አስፈላጊ እንደሆነ እንረዳለን። ቁጥር 151 ከዚህ ሌላ እኛን በሚያካትተውና አንድ ላይ በሚያሰባስበን አንድ ከተማ ውስጥ የእኛን የአባልነት ስረ መሰረታዊነት እና በቤታችን የመሆናችን ስሜት የሚጨምሩ የጋራ አካባቢዎችን፣ መለያ ምልክቶችና የከተማ ገጽታዎችን መንከባከብ ያስፈልገናል። የአንድ ከተማ የተለያዩ አካባቢዎች በሚገባ የተቀናጁ መሆን አለባቸው። በዚያ የሚኖሩ ሰዎችም በአንድ አካባቢ ብቻ የተወሰኑ እንዳይመስላቸውና ሰፊውን ከተማ ከሌሎች ጋር የሚጋሩበት ቦታ መሆኑን እንዳይረሱ ይልቁንም የሙሉ ከተማ አካል መሆናቸውን እንዲሰማቸው ማድረግ አስፈላጊ ነው። የከተማንም ሆነ የገጠር አካባቢዎችን ገጽታ የሚቀይር ጣልቃ ገብነት የተለያዩ ነገሮች አንድ ላይ ሆነው አንድን ሙሉ ነገር እንዴት እንደሚፈጥሩና ነዋሪዎቹም ይህንኑ ለህይወታቸው ወጥና ትርጉም ያለው መዋቅር እንደሆነ አድርገው እንዲመለከቱ የሚያደርግ መሆን አለበት። ያን ጊዜ ሌሎች ሰዎችን እንደ መጻተኛ ማየት ቀርቶ ሁላችንም ለመፍጠር የምናስበው የእኛ አካል አድርጎ ማየት ይመጣል። በዚህም ምክንያት በከተማም ሆነ በገጠር አካባቢዎች ከሰው ጣልቃ ገብነት የተነሳ ሁል ጊዜ የማይቀያየሩ አንዳንድ ጥብቅ ቦታዎችን መከለል ጠቃሚ ይሆናል። ቁጥር 152 የመንግስት በጀት በተለምዶ የሚሸፍነው ካለው ፍላጎት ትንሹን ክፍል ብቻ በመሆኑ በብዙ የዓለም ክፍሎች በገጠርም ሆነ በከተማ የሚታየው የቤት እጥረት አሳሳቢ ችግር ሆኗል። ድሆች ብቻ ሳይሆኑ ሌሎች ብዙ የህብረተሰብ አባላት ጭምር የቤት ባለቤት መሆን እያቃታቸው ነው። የቤት ባለቤት መሆን ከግል ክብርና ከቤተሰብ እድገት ጋር የተያያዘ ስሜት ይሰጣል። ይህም ለሰው ስነ ምህዳር ዋና ጉዳይ ነው። በአንዳንድ ቦታዎች ደሳሳ ጎጆዎች የበዙባቸው ከተሞች ብቅ ብለዋል። ይህም እነዚያን አካባቢዎች በማፍረስና ሰዎቹን በማፈናቀል ፋንታ ማልማትን ያሻል። ምስኪኖች ንጽህና በጎደላቸው ቆሻሻ ሰፈሮች ወይም በአደገኛ ሰፈሮች ሲኖሩ ካሉበት አንስቶ በሌላ ቦታ ማስፈር ካስፈለገ መከራን በመከራ ላይ መደራረብ እንዳይሆን አስቀድሞ በቂ መረጃ መስጠት፣ ተገቢ የቤት አማራጮችን ማቅረብና ጉዳዩ በቀጥታ የሚመለከታቸውን ሰዎች በሂደቱ ተሳታፊ እንዲሆኑ ማድረግ ያስፈልጋል። ከዚሁ ጋር የፈረሱ አካባቢዎችን ከምቹ ከተማ ጋር ለማቀናጀት የሚያስችል ፈጠራ ሊታከልበትም ይገባል። እንዳንሰራ የሚያደርግ ጥርጣሬን ያሸነፉ ስራዎች በሚገባ እንዳይከናወኑ የሚያደርጉ ጥርጣሬን ያሸነፉ የተለዩ ወገኖችን ያዋሃዱና ይህንኑ ውህደት አዲስ የልማት መሳሪያ ያደረጉ ከተሞች እንዴት ውብ ናቸው! በኪነ ህንፃ ንድፋቸው እንኳ
ሌሎችን የሚያገናኙ የሚያዛምዱና የሚያስተዋውቁ በቂ ክፍት ቦታዎች ያሏቸው ከተሞችስ እንዴት ማራኪዎች ናቸው? ቁጥር 153 በከተሞች ያለው የኑሮ ደረጃ ጥራት ብዙውን ጊዜ ለተጠቃሚዎች ትልቅ ችግር ከሚፈጥሩ የትራንስፖርት ስርዓቶች ጋር ግንኙነት አለው። አንድ ወይም ብዙ ሰዎች የተገለገሉባቸው ብዙ መኪኖች በከተሞች ውስጥ ይንቀሳቀሳሉ፣ የትራፊክ መጨናነቅን ይፈጥራሉ፣ የብክለት ደረጃን ይጨምራሉ፣ ታዳሽ ያልሆነ ኃይልንም በብዛት ይጠቀማሉ። ይህም ብዙ መንገዶችንና የከተማ ገጽታን የሚያበላሹ የመኪና ማቆሚያ አካባቢዎች መገንባትን ይጠይቃል። ብዙ ባለሙያዎች ለሕዝብ ማመላለሻ ቅድሚያ መስጠትን ይደግፋሉ። ሆኖም በብዙ ከተሞች ውስጥ ሰዎችን በማጨናነቅ ምቾት በማሳጣት በአገልግሎት መቆራረጥና በደህንነት እጦት ምክንያት ክብርን በሚነኩ ሁኔታዎች ውስጥ እንዲኖሩ የሚያስገድዱ ስርዓቶች ራሳቸው በደንብ ካልተሻሻሉ በስተቀር አንዳንድ እርምጃዎች በህብረተሰቡ ዘንድ በቀላሉ ተቀባይነት ላይኖራቸውም ይችላል። ቁጥር 154 ሰዎች እንደመሆናችን መጠን ክብራችንን የመጠበቅ ሁኔታ ብዙ ጊዜ ሰዎች ከከተማ ኑሮ ከሚገጥሟቸው መስቀልቅል እውነታዎች ጋር ይጋጭብናል። ሆኖም ይህ ክስተት ለመሰረታዊ አገልግሎቶች ተደራሽነት የሌላቸው አንዳንድ የገጠር ነዋሪዎች የሚደርስባቸውን መገለልና ችላ መባል እንዲሁም አንዳንድ ሰራተኞች መብታቸውን ተነፍገው ወይም የተከበረ ህይወት የመኖር ተስፋን ኳተው በባርነት የሚኖሩበትን ሁኔታ እንድንዘነጋ ሊያደርገን አይገባም። ቁጥር 155 ሰብአዊ ስነ ምህዳር ሌላ ጥልቅ እውነታን ይኸውም በሰው ህይወትና በተፈጥሯችን ውስጥ በተቀረጸውና የበለጠ ክብር ያለው አካባቢ ለመፍጠር አስፈላጊ በሆነው ግብረ ገብ ህግ መካከል ያለውን ግንኙነት ያስመለክታል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 16ኛ ስለ ሰብአዊ ስነ ምህዳር ሲናገሩ ሰው ሊያከብረው የሚገባና እንደፈለገ የማይለውጠው ተፈጥሮ እንዳለው አረጋግጠዋል። ሰውነታችን ራሱ ከአካባቢና ከሌሎች ሕያዋን ፍጥረታት ጋር ቀጥታ ግንኙነት እንዲኖረን እንደሚያደርግ መረዳት በቂ ነው። ሰውነታችንን እንደ እግዚአብሔር ስጦታ አድርጎ መቀበል መላውን ዓለም እንደ አብ ስጦታና እንደ ጋራ ቤታችን አድርገን በደስታ ለመቀበል ወሳኝነት አለው። በገዛ ሰውነታችን ላይ ፍጹም ስልጣን አለን ብለን ማሰብ ግን ብዙውን ጊዜ በተፈጥሮም ላይ ፍጹም ስልጣን አለን ብለን ወደ ማሰብ ያመራናል። ሰውነታችንን እንዴት እንደምንቀበል እንደምንንከባከበውና ሙሉ ትርጉሙን እንደምናከብር ማወቅ ለማንኛውም እውነተኛ ሰብአዊ ስነ ምህዳር መሰረታዊ ነገር ነው። እንደዚሁም ራሴን ከሌላው የተለየው አድርጌ ለማወቅ ከፈለኩ እንደ ተባዕትና እንደ እንስት ለራስ ሰውነት ዋጋ መስጠት ያስፈልጋል። በዚህ አይነት የሌላውን ወንድ ወይም የሌላዋን ሴት ልዩ ስጦታዎችና የፈጣሪ እግዚአብሔርን ስራ በደስታ ለመቀበልና የጋራ ብልጽግናን ለመቀዳጀት እንችላለን።